ሰላም እንዴት ናችሁ? ያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ በዓለም ዋንጫ ማጣሪያ ከግብጽ ብሔራዊ ቡድን ጋር የሚገጥመው የኢትዮጵያ ብሔራዊ ቡድን እንግዲህ ወደ ሞሮኮ ሄዷል። እንግዲህ ይሄ ነገር ከፍተኛ ውዝግብ አንስቷል በየማህበራዊ ሚዲያ። ጋዜጠኛ ኤፍሬም የማነም እዚህ ውዝግብ ውስጥ ገብቷል። እንግዲህ ጋዜጠኛ ኤፍሬም የማነ እየሰጡ ሐሳብና አስተያየት የኢትዮጵያ ብሔራዊ ቡድን ይህን ጨዋታ አያሸንፍም፣ ምናልባት ጨዋታውን ካልተጫወተው ብቻ ነው እንጂ የሚያሸንፈው አያሸንፍም ብሏል። ትክክል ነው። ምንድነው ታዲያ ልዩነቱ? መሸነፍ ብርቃችን ነው እንዴ? የአፍሪካን ዋንጫ ያቋቋመች ኢትዮጵያ ዛሬ የቱ ጋ ነው ውጤታችን? የአፍሪካ ዋንጫ ውስጥ ገብቶ ተሳትፎ እንኳን ማድረግ እኮ ለኢትዮጵያ ብሔራዊ ቡድን ብርቅና ድንቅ ሆናል እኮ። ጮቤ የሚያስረቅጥ ተሳትፎ ላይ መግባት እንኳን ማለት ነው። ስለዚህ መሸነፍ ብርቃችን አይደለም። አንድ ጋዜጠኛ ደግሞ እንደ ጋዜጠኛ የግድ ለአገሩ ወግኖ ሁልጊዜ እናሸንፋለን የማለት ግዴታ የለበትም። ያልሰራውን ኬት ተሞጣለ። እንደውም እኔ ልንገራቸው አይደለም መሐመድ ሳላ ሳያልበው 3 ጎል ያጎባል። ሳያልበው ማለት እኔ እንደውም ከኢትዮጵያ ከ3 ጎል በታች ተቆጥረባት ከተሸነፈች ምንጊዜም ዋሊያ ምንጊዜም ሎሴ ብዬ እዞፍናለሁ። ከ3 ጎል በታች 2 ለባዶ 1 ለባዶ 3 ለባዶ ከተሸነፍን እዞምራለሁ። እንደውም አደባባይ ላይ ወጥቼ ማለት ነው። ምን ማለት ነው? ያልሰራኸውን እግር ኳስ ፌዴሬሽን የአዲስ አበባ እግር ኳስ ፌዴሬሽን በአርቲስት እንዲመራ እያረከ ድራማና ተውኔት ላይ የኮረመ ሰው እና ፌዴሬሽኑን ምራው እያልከ እንዴት ብለህ ነው ውጤት የምትጠብቀው? ህዝብ እኮ አገሩን ጦልቶ አንዳንዶች ባንዳ ምንም ቢሆን እኮ አገራችን ያልሰራነውን ኬቱ እናመጣለን። ልክ እኮ ነው። ሰው እኮ በራስም ላይ እኮ ያሾፋል እኮ በራስም ላይ እኮ ሙድ ይዛል። ውጤት የማያመጣ ነገር ውስጥ ስንገባ ሰው ራሱም ላይ ይቆልዳል። አገራችንን ጦልቶን አይደለም ደግሞ በዚህ የግብፅ ተላላኪ እንዳትሉን እንዴ። ከብራዚል ብንጎጥም ኢትዮጵያ ታሸንፋለች ልልህ ነው? ከፈረንሳይ ብንጎጥም ኢትዮጵያ ታሸንፍ አይንን በጨላጡ ብልና እንሸነፋለን። በቃ 4 ነጥብ። ለምን? አንደኛ ልምድ አለን፣ ከፍተኛ የመሸነፍ ልምድ አለን። አልሰራንበትም። ወጣቶች ላይ ሰርታናል ወይ? ታዳጊዎች ሰርቶናል ወይ? ስታዲየሞች አሉ ወይ? የትኛ ስታዲየም? አንድ ስታዲየም አጠን እኮ ነው ሰው አገር በክራይ እንደ ቱሪስት እየዞርን አንድ የሞሮኮ አንድ የግብፅ አንድ የሆነ ቦታ የገንዛ ጨዋታ። ይሄ ጨዋታ መሆን የነበረበት አዲስ አበባ ስታዲየም ነው። በደጋፊ ሙልት ብለው በህዝብ ፊት መደረግ የነበረበት ጨዋታ ነው። 40,000 እና 50,000 ዶላር መሸፈን አቅቶት ፌዴሬሽን የሆቴል እኮ ለአንድ ቀን ለሁለቱ ቀን የሆቴል መሸፈን አቅቶት አይደለም በሰው አገር እየተንከራተተ ያለ ብሔራዊ ቡድን ነው። ለምንድን ነው የሚያሸፉት? ምንም ቢሆን እኮ አገር ነው። አገር ብላችሁ እናንተ ስትሰሩ ነው እኛም አብረን እንትን የምንለው እና የብሔራዊ ቡድኑ አሰልጣኝ ራሱ መሐመድ ሳላህንና መርሙሽን እናቆማለን ዑመር መርሙሽ ለማስቆም ስትራቴጂ ቆይሰናል ብላል። እኔ ክላሽ ይዞ መግባት ከተቻለ በምን እንደምታስቆሙት እኔ አላውቅም። አባይ ውሃ ጎርፉን ራሱ ብንለቁበት አሁን መሐመድ ሳላህና ዑመር መርሙሽን ማስቆም ይቻላል? ጎርፍ ራስ አባይ እንትኑን ኮፍቶን ጉድቡን ኮፍተን ራሱ ጨዋታ ሜዳ ስታዲየም ላይ ወደነ ሳላ ብንለቁባቸው እነሱን ማስቆም ይቻላል? ክላሽ ይዞ ከተገባን ያለቅ እናስቆማለን የተባለው ምናልባት በአናቱ እንትን በጠረባ ብለን በአናቱ ልናስቆም አስበን ከሆነ ሌላ ነገር ነው እና እውነቱም ህብረተሰቡ እንደሚለው ፊርማ አሰባስበን የኢትዮጵያ በረኛ ቢያንስ 3 እንዲኖረን ካላደረጉም በስተቀር በምን መልክ ነው የምናሸንፈው? እንዴ እነዚህ እኮ በቢሊዮን የሚቆጠር ገንዘብ ለእግር ኳሳቸው ያወጡ ወጣቶች ላይ የሰሩ ታዳጊዎች ላይ የሰሩ ዝም ብሎ የተሸመጠጠ ውጤት እኮ ሰርተናል ወይ ነው? በእግር ኳስ ላይ ያልነበረ እውቀቱ የሌለው ዲግሪ የሌለው ልምድ የሌለው አይቶቱም ሰምቶቱም የማያውቅ ኳስ ማንቆርቀብ የማትችል ሴትያ ምክትል ፕሬዚዳንት ለምንድን ነው ሲባል ለማስታወቂያ ስራ። ማስታወቂያ ከሆነ እዛ ኮሚኒኬሽን አትጎበም እንዴ? ምክትል ፕሬዚዳንት መሆን ለምን አስፈለገ? ስለዚህ መጀመሪያ ባለሙያ በቦታው ተመድቧል ወይ? ዝም ብለው ውጤት ዝም ብለው መናፈቅ እኮ አይደለም። እናቆማለን ተብሏል። መሐመድ ሳላህ እንደው እኔ ክላሽ ይዞ መግባት ከተቻለ ልታስቆሙት ትችላላቸው፣ ወይም በህግ ፊት ለፍርድ ከሆነ የምታቆሙት እና ህብረተሰቡ ብዙ እንደሚለው እዚህ ድረስ ግድ ነው ወይ በቃ መደራደር አይቻልም ወይ የሚል ነገር ነው ህብረተሰቡ ሀሳብ የሰጠው። ክፉ እኮ አይደለም። እና ወይ ተደራድረን ይህን ነገር የሆነ ነገር መላ እናምጣለት እንጂ መረምረማችን የማይቆር ነገር ነው። ብናሸንፍ እኮ ነው። አሁን እኮ ሲጀመር
ሶስተኛ ላይ ከጅቡቲ ነው ከፍ ያለው። ከጅቡቲ ጋር እኮ ነጥብ ጥለን እኮ ነው የመጣው። የሚገርማቸው 4 ነጥብ እስካሁን ባለ ጨዋታ 4 ነጥብ ነው ይዘን ያለ ነው። እና እንዴት ነው ይሄ ነገር ውጤት የምንጠብቀው? አጋጣሚ እንደምንም በልጆቹ በግላዊ ጥረት የሚገኝ ውጤት አገራዊ ውጤት ነው ብሎ ማሰብ አይቻልም። ስለዚህ አልተሰራበትም። ህብረተሰቡ አገሩን ይወዳል፣ ብሔራዊ ቡድኑን ይወዳል። ተናዷል። ስለተናደደ ያሾፋል፣ ያላግጣል። መብቱ ነው። ደግሞ ለዚህ የግብፅ ተላላኪ ልትልና እንዲ መብት ነው። በቃ ውጤት አይመጣም። እንዴት አድርገው ነው የሚመጣው? አልተሰራበትም ብለው ህዝብ እኮ ካመነ እኮ መብት ነው። ደግሞ አፍ ልትለጉም ነው እንዴ? እና ኤፍሬም የማነ ጭራሽ የኢትዮጵያ ፕሮፌሽናል እግር ኳስ ተጫዋች ህብረት ይቅርታ ካልጠየቀ አለ። ምን እንዲል ፈልጋችን? ኢትዮጵያ ብሔራዊ ቡድን ይሸነፋል ማለት ኃጢአት ነው ወይ ወንጀል ነው ወይ? እስቲ አሳፍሩት እናንተ እንትን በሉትና ግብፅ ብሔራዊ ቡድንን አሸንፉ፣ ወደ ዓለም ዋንጫ እሎፉና እስቲ ኤፍሬም የማነን አሳፍሩት። ለክሱ ምን የት ሄድባቸዋል? ክሱ ቅድሚያ በትኩረት እስቲ ተጫወቱትና አሸንፉና ነው ያልተሰራበትን ኢትዮጵያ በዓለም መድረክ ላይ ገናና የነበረችበት ሩጫን አትሌቲክሱን እንኳን እንዴት እንደጎደሉት አታይም? ሽኩቻ ውስጥ ገብተው እነ ዶክተር አሸብር ኦሎምፒክ ኮሚቴው ኢትዮጵያን ባዶ ምን ችግር አለ? ለተሳትፎ ነው እኮ ዋናው እኮ ኦሎምፒክ እኮ ለተሳትፎ ነው። በዓለም መድረክ የገነኑበትን አትሌቲክስ ተሳትፎ በቂ ይኮናል። ከዛ ሰው ሲናገር ኧረ አትናገሩ፣ የአገር ክብር ባንዲራ ነው። የግብፅ ተላላኪ፣ የሶሪያ የአፍጋኒስታን ተላላኪ ምናምነቱ ነው። ያልሰራቸው በትኬት ታመጣላቸው። አንድ ስታዲየም መገንባት ያልተቻለበት አገር ውስጥ ውጤት ከሰማይ እንደዚሁም ወላችን የፈለገችት በአስማት ነው እንዲህ የምናሸንፋቸው። ግብጾችን ሰርተውበት እኮ ነው። እነዚህ ዝም ብለው ሸምጥጠው እኮ አይደለም ያመጡት። ሰርተው ወጣቶቻቸው ላይ ታዳጊዎቻቸው ላይ ሰርተው ነው። ግብፅ ዝም ብላ አይደለም። በአፍሪካ ትልቅ ጎናና ስም የጎለባቸው ከመሬት ተነስታ አይደለም፣ ሰርቶ ነው። መስራት ያስፈልጋል። እና እኛ ባንሰራም እኛ ብናሾፍም እኛ ብንዋላግጥም አንድ ወታደር ስንት ነው የሚከፈለው? አንድ ዶክተር ስንት ነው የሚከፈለው? በኢትዮጵያ ውስጥ ያሉ እግር ኳስ ተጫዋቾች የሚከፈላቸው ገንዘብ ቀላል ነው። በየወሩ ጠንክሮ ለመስራት አያግዝም፣ ራሳቸውን ለመጠበቅ አያግዝም። የሚከፈላቸው ገንዘብ ተራ ነው። ስፔሻሊስት የሚባል ዶክተር 15 ሺህ ብር ነው ደሞዝ። አንድ እግር ኳስ ተጫዋች 300 ሺህ 400 ሺህ 500 ሺህ ድረስ የሚከፈሉበት አገር ነው። ለአሰልጣኝ 15 ሚሊዮን ብር በሌሎ ገንዘብ ክለቦች እኮ የክልል ገንዘብ አድርገው እየበሉ እኮ ነው። በ100 ሚሊዮን 400 ሚሊዮን የሚመድቡ አሉ፣ 500 ሚሊዮን የሚመድቡ አሉ። እግር ኳስ ቡድኖች በጣም ይጎርመቻል። ከየት ነው የሚያመጡት? ከበጀት እየተቀነሰ ለውጥ ፈጥራለ ወይ? አትናገርን እንደፈለገን። ኧረ ሳሏን እናቆመዋለን። እኔ እንጃ። እኔ ስናይፐር ተተኩሱበት እንደሆነ እናያለን። አጋጣሚ ውጤት ቢመጣ እኔ ውጤት አልለው ልንገር፣ እየተሰራ አይደለማ፣ መሰረት የሌለውና እና አሰልጣኝ ሰውነት ቢሻው ገና የኢትዮጵያ እግር ኳስ መነቃቃት ላይ ሲያስገቡት አይደለም እንዴ አዋክባቸው ያባረራችት? ምን አሻጥሩ እንደነበር እናውቃለን። አትሌቲክስ ፌዴሬሽን ውስጥ ምን አሻጥሩ እንደነበር ያ ሁሉ ግብ አንገት ለአንገት ስናይፐር ሁሉ የተነሳበት ጉዳይ እኮ ነው እንዴ። ስንትና ስንት ግርግር እንደተፈጠረ ከኛ እናውቃለን። ስለዚህ አሁን ዋና ልላችሁ የፈለኩት ነገር ምንድን ነው? ህብረተሰቡ የፈለገውን መናገር መብት ነው። እናንተ ውጤት አምጡ። ስነ ልቦናችን ምናምናችን አትበለው። ስለ ልቦናችን ከዚህ በፊት ተጠብቆ ያ ሁሉ ህዝብ አብራችሁ ጨፍሮ አብራችሁ አልቅሰው ምን ይመጣ ለውጣልና። ስለዚህ ሰው ሀሳብ አስተያየት መስጠት መብት ነው። በገንዛ ሀገር ግዴታ ነው። መደገፍ ብቻ ነው ግዴታችን ነው። መሽቋለጥ ብቻ ነው። መሽቋለጥ ካልተመቸን ሙድ መያዝ መብታችን ነው። እናንተ ከስልክ ጋር ምን ታደርጋላችሁ? ትሬኒንግ አድርጋችሁ ለጣጥለው ትሬኒንጋችሁ ዱብ ምናምን ብላችሁ ጂማችን ቀጥቅጣችን ገብታችሁ ለውጥ በለው እና ውጤት ከመጣም እርባና ያለው አይደለም። አንደኛ አሁንም የምድቡ ግርጌ ውስጥ ነን ያለ ነው። ይሄ ብርቅ ድንቅ አይደለም። በኢትዮጵያ እግር ኳስ ውጤት የኮረመበት ነው። ስለዚህ እኔ መሐመድ ሳላ በ3 ጎል ያጎባል የሚል አሰባለሁ። ለምን አልሰራችሁበት? በቃ 4 ነጥብ በሜዳችን እንኳን እንዳንጫወት ገንዘቡን $40,000 እና $50,000 መሸፈን አቅቷችሁ ስደተኛ ብሔራዊ ቡድን እየሄደ በዛም በሰው ሀገር ሜዳ ጨዋታ ተሽጦ እኮ ነው እንዴ። አባይ ማደር ያለው ጉንድ ይዞ ይዞራል የተባለው ለብሔራዊ ቡድናችን ሆነ አይደለም እንዴ? ስለዚህ ጅቡቲን እንኳን በደርሶ መልስ ግጥም አድርገን ብናሸንፍ 6 ነጥብ እንይዝ ነበር
እና ኤፍሬም የማኔ የተናገረው ትክክል ነው። አልተሰራም። ያልተሰራው ውጤት ደግሞ ከሰማይ አይሾመጠጥም። ይሄ ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርገው። ወዳችኋለሁ። ፒስ